የዱባዩን ጉዞ እኮ ሰስፔንስ አድርገውት ቀሩ። ምን አዲስ ነገር አለ ላላችሁ ልጆች አዲስ ነገር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ዛሬ እንግዲህ አዲስ ነገር አለ ምሽት ላይ ብለን በጉጉት እየጠበቅን ነው። ትናንት እንዳያችሁት በእነሱ ቤት ቪዲዮ አልተለቀቀም። በእርግጥ በፍፄ ቤት ብሩኬን አይተነዋል። ያው ትናንት እንግዲህ አንዳንድ ነገር እያዘጋጁ ወይ ደግሞ እያስተካከሉ ለጉዞው ይመስለናል። በተለይ ሴት ልጅ ስትሆኑ ከቤታችሁ ለተወሰነ ቀን ሌላ ቦታ ስትሄዱ ብዙ ነገር ነው የሚያስፈልጋችሁ። እንደ ወንድ ልጅ በቃ የተወሰኑ ልብሶች ይዞ ምናምን ላጥ ነገር የለም። ሴት ልጅ ስትሆኑ ብዙ ነገር አለ። ብዙ ታውቃላችሁ። ሴት ልጅ ጣጣዋ ብዙ ነው እና አንዳንድ ነገሮች ያስፈልጋታል፣ ግድ ነው አይደለም ለመዝናናት ከሀገር ለመውጣት ይቅርና አገር ውስጥ ራሱ የሆነ ለአንድ ቀን ለሁለት ቀን ስትሄዱ ብዙ ነገር ያስፈልጋችኋል። ያው ሴቶች ታውቁታላችሁ ምን ምን እንደሚያስፈልጋችሁ ማለት ነው። እና እንደ ወንድ ልጅ ቀላል አይደለም። ወጣ ስትሉ የግድ ብዙ ነገሮች አሉና እነዛን ነገሮች ማስተካከል አለባት፣ ጊዜ መውሰድ አለባት። ለዛም ይመስለኛል ትናንት ያልመጡት። ስለዚህ ዛሬ አዲስ ነገር አለ፣ በእርግጠኝነት አዲስ ነገር አለ። ይሄንን ነው የምላችሁ፣ ጠብቁ። ሌላ ደግሞ እንግዲህ አንዳንድ ልጆች ኮሜንት አስቀምጣችሁልኛል። ጸጊ ሀይሚ ቪዲዮ ለቃለች ዛሬ፣ ግን የትኛው ፔጅ ላይ ነው የለቀቀችው? እኛ የምናውቀው ላይ አልለቀቀችም። ፈልገን አጣላላችሁ ልጆች። እውነት ለመናገር እኔም አላገኘሁትም፣ አላቅም የት እንደተለቀቀ። በእርግጥ የቆየ ድሮ ቤቷ እያለች የተቀረጸ ቪዲዮ ነው። ያው ስልኳ ላይ ስላላት ይሆናል እንግዲህ የለቀቀችው ይመስለኛል። ግን ውድ ቤተሰቦች በውስጥ ለምታወራቸው ልጆች ቪዲዮ ልካላቸው ይመስለኛል። እነሱ ናቸው የለቀቁት ይመስለኛል እንጂ እንግዲህ እኛ የምናውቀው ፔጇ ላይ ምንም ነገር አልተለቀቀም ማለት ነው። የለም አዲስ ነገር። ስለዚህ እንዳልኳችሁ እንግዲህ በውስጥ የምታወራቸው ወዳጆቿ ለእነሱ ልካላቸው ወይ ደግሞ እነሱ ለጥፈውት ሊሆን ይችላል ብዬ አስባለሁ። ይህን ነው ላችሁ የምችለው። እኔ አላቅም የት እንደተለጠፈ እና ዛሬ እንግዲህ ደስ የሚል ነገር ይኖራል ብለን እንጠብቃለን። ያው ትንሽ እንግዲህ ብሩኬ ቆርጦ የምር ብቻውን ይሄዳል ወይስ እኔ ስቀር ይቀራል የሚለውን ነገር እንግዲህ ትንሽ ለማየት ሞክራ ይመስለኛል እንጂ እሱም ጨክኖ እሷን ትቶ ብቻውን አይሄድም። እሷም ጨክና ደግሞ አትቀርም ማለት ነው። ይህን ያክል እየለመናት አትቀርም። ምክንያቱም ማውራት ነው በቃ ማለት ትንሽ ለራስ ጊዜ ሰጥቶ ያለውን እውነታውን ብሏል ብሩኬ። ቁጭ ብሎ በትዕግስት ሰው የሌለበት የሆነ አቀሳሳሪ ሀሳብ ሰጭ አስተያየት ሰጭ በሌለበት ቁጭ ብሎ ለራሳቸው ጊዜ ወስደው ማውራታቸው ትልቅ ነገር ነው። ለዛም ነው ብዙ ሰው ሂጂ ተቀበይ እያላት ያለው። ጊዜ ውሰዱ፣ ለራሳችሁ በደንብ አውሩ፣ በጥሞና አውሩ። ሰው ሲኖርና ብቻን ሲሆን አንድ አይደለም። ብቻቸውን ሲሆኑ በነፃነት እንደፈለጋቸው የፈለጋቸውን ተሰዳድበውም ሆነ ተወቃቅሰውም ሆነ የልብ የልባቸውን እሱም የልቡን አውጥቶ ይነግራታል። እሷም እንደዛው ቅር የተሰኘችበትን እያንዳንዱን ነገር አውጥታ ትነግረዋለች ማለት ነው። እሱም ደግሞ ማስረዳት ባለበት መንገድ ሀቁን አስረድቷት ቅሬታዋ ከልቧ ውልቅ ብሎ እንዲወጣላት የራሳቸው ጊዜ ያስፈልጋቸዋል ብለን ብዙ ጊዜ የነገርናቸውም ለዚህ ነበረ። ያንንም ሀሳብ እንግዲህ ብሩኬም ተቀብሎ እንሄድ ለራሳችን ጊዜ እንውሰድ የሚለው ሀሳብ መጥቷል ማለት ነው። እንግዲህ እስካሁን በዛ ሀሳብ ሀይሚ አልተስማማችም። ለዛ ነው ሰስፔንስ አረጉብን እኮ ምንድን ነው ነገሩ? ምን አዲስ ነገር አለ እያለ ብዙ ሰው እየጠየቀ ነው፣ በቲክቶክም በተለያየ ፔጅም በኮሜንት ላይ ማለት ነው። እና ዛሬ በቃ የመጨረሻ ቀን ነው ብዬ ነው የማስበው። አዲስ ቀን ነው ወይ ይሄዳሉ ሁለቱም ወይ ደግሞ ሁለቱም ይቀራሉ። ግን ደግሞ በእርግጠኛ ሆኜ የምነግራችሁ ዛሬ አዲስ ነገር አለ፣ ይሄዳሉ ሁለቱም። ምክንያቱም እንደውም ትናንትና በጣም ብዙ ሰው ላይቭ ላይ ጠብቀናቸው ነበረ። ምክንያቱም ታውቃላችሁ እነሱ ሁለቱ ሰላም ከሆኑ በራሳቸው ቤት በዩቱብ ካልመጡ በቲክቶክ ላይ አንድ ላይ ማታ ላይ ይገቡ ነበረ፣ ከዚህ በፊት እንደሚያሳልፉት ማለት ነው። የሆነ በጓደኞቻቸው ቤት ምናምን ነገር ከገቡ የራሳቸው ጋር ካልተለቀቀ ማታ ላይ ግን በላይቭ ይመጡ ነበረ። ጠብቀን ነበር እውነት ለመናገር እስከ 4 ሰዓት እስከ 5 ሰዓት ጠብቀናቸው ነበረ። ቲክቶክ ላይ ራሱ አልመጡም። ስለዚህ የራሳቸው ዝግጅት እያደረጉ ነው ማለት ነው። ሀይሚዬም እንዳልኳችሁ ሴት ልጅ ናት። አንዳንድ የምትገዛቸው ነገሮች ይኖራሉ። ያልታጠበ ልብስ ይኖራል። ብዙ ነገር አለ። ቤት አጽድቶ መሄድ አለ አስተካክሎ እና እነዛ ነገሮች አንጻር ይመስለኛል ትናንት የጠፋችው።
ለማንኛውም ዛሬ እንግዲህ በጉጉት እየጠበቅን እንገኛለን። ሁላችሁም አዲስ ነገር እንግዲህ ዛሬ ምላሽ እንደሚሆናችሁ ተስፋ አደርጋለሁ። ይህም እንግዲህ ትናንትና እንዳያችሁት ያው እምቢ ካለችህ ጠልፈህ ውሰዳት፣ በግድ መውሰድ አለብህ። እንደዚህ ጠይቃት እምቢ ካለችህ በቃ ጉልበት መጠቀም አለብህ። ማለትም ጉልበት ስላችሁ በመጥፎ ነገር ሳይሆን በቃ ስሬስ ሆኖ አይ እንሄዳለን ትዕዛዝ ማለት ነው። እንደዛ ማለት አለብህ እና በቃ እንግዲህ እኛም እንነግራታለን ብሏል። ብሩኬም በቃ እሺ ካለቻችሁ ንገሯትና እንሂድ እያላቸው ነበር። ያው እንግዲህ የእሱ ጓደኞች ሁሉም ጓደኞቿ ናቸው ታውቃላችሁ። ስለዚህ አዲስ ነገር ያው አለ። የትናንቱም እንግዲህ መጥፋት የዝግጅት ነው ብዬ ነው የምላችሁ ውድ ቤተሰቦቼ። ይሄ ነው አዲሱ ነገር። ዛሬ ማታ የመጨረሻ ውሳኔውን የምንሰማ ይመስለኛል። ያው ይሄ ነው፣ ሌላ ምንም ነገር የለም። ሁላችሁም እንግዲህ ጠብቁ። ከዛ ውጭ ደግሞ ያው በቲክቶክ ላይ የተለቀቀውን ቪዲዮ የጠየቃችሁኝ ልጆች የት እንደተለቀቀ እኔ አላቅም። እኔ የማውቀው የቲክቶክ አካውንቷ ወይም የፌስቡክ እንዲሁም 2 የቲክቶክ አካውንት ነው ያላት ሀይሚ ቡቡ የሚለው። ከዛ ውጭ ደግሞ እኔ አላቅም፣ አዲስ ከፍታ ከሆነ አላቅም፣ ግን በእርግጠኝነት ሌላ ትከፍታለች ብዬ አላስብም። ምክንያቱም ይሄኛው ገና ቡቡ የሚለው አካውንቷ ስላላደገ ሌላ አካውንት ትከፍታለች ብዬ አላስብም። እንዳልኳችሁ ወዳጆቿ ይመስሉኛል የለጠፉት። ከዛ እንግዲህ ዛሬ ወደ ዱባይ ጉዞ ከኤርፖርት ወይ ደግሞ እንደዛ ነው የምታዩት። ሰርፕራይዙ እንግዲህ ከኤርፖርት ሊጀምር ይችላል ማለት ነው። እና ያው ቢሄዱ ደስ ይለናል እውነት ለመናገር ትንሽ ዘወር ብለው ለራሳቸው ጊዜ ቢሰጡ ሁሉም ሰው የሚፈልገው አይነት ነገር ነው። ሁሉም ሰው በአንድ ድምፅ ነው የተስማማው። ማለትም በቃ ጉዟቸውን አዎ ትክክለኛ ውሳኔ ነው። ትንሽ ወጣ ብላችሁ በቃ ለራሳችሁ ጊዜ መስጠት አለባችሁ እና ውሳኔህን ወይ ደግሞ ሀሳብህን ተቀብለናል ብሎ ሁሉም ሰው በአንድ ድምፅ የተቀበለው። መልካም ጊዜ ይሁንላችሁ።